RSF ወደ ሱዳን ፓወር ከመጣ ይሱጭሱ ወዮለት ከአልቡርሃን ጋር ተሰልፎ ኤርትራን የአልቡርሃን ሰራዊት ግምጃ ቤት አርጓታል። ባክፋየር የሌለው ምርጫ የለው። እያንዳንዱ ምርጫው እያንዳንዱ እርምጃው ራሱንም ጭምር የሚለበልም የሆነ የኢትዮጵያ ፖለቲከኞች የታመሙትን ህመም ይሱም ታሞታል። አቅም ያወቀ ፓወሩን አንደርሳን ማድረግ እየቻለና ማድረግ እየተገባው የለየለት ብደት ውስጥ ገብቶ ዋጋ ከፍ ሁሉንም ነገር ማድረግ እንችላለን የሚል ግምት ነበራቸው። አብይ ከባድ ቁማር ነው ይበላቸው። አሁን እየመጡ አብይ እንዲህ ብሎኝ ከዛ እንዲህ አደርጋለሁ ብሎኝና እየነገራቸውን አሸነፋቸው። ታውቃለህ ልክ ዙፋኗ ላይ ሲቀመጥ እንደሚበልጣቸው አወቁ። እንደፈለጉ እንደማያደርጉት ገባቸው። እንደ ህልሙ እንጂ እንደ ህልማቸው እንደማያድራመኑ እንደ መንገዱ እንጂ እንደ መንገዳቸው እንደማይራመድ ተረዱ። ብልጽግና እኮ ነው ለመጀመሪያ ጊዜ ፌደራሊስቶችንና ፌደራሊስቶችን በደንብ ለይተን እንድንመለከት ያደረገ ፓርቲ። በብልጽግና ዘመን አይደለም እንዴ ዜጎች ክልል መሆን እንፈልጋለን የሚሉ ሰዎች ክልል የመሆን መብታቸው የተመለሰላቸው? አብይ አረጋ ከበደን መሃል ላይ አድርጎ ደመቀ ዘውዱንና ጌታቸው ረዳን አንድ አዳራሽ ውስጥ የሚያስቀምጥ ሰው። አንድ ሀገር ውስጥ እየኖርን እኩል ዜጎች ሆነን አንዱ ዋና አንዱ ምክትል አንዱ ተዋናይ አንዱ አጃቢ የሆነበትን ስርዓት የሻረው ብልጽግና አይደለም። አንዳንዱ አብይን ለማዋደቅ ብሎ ኢህአዴግን ያወድሳል። ያ ሁሉ ዘመን ኢህአዴግን ስቃወም ነው እኮ የኖርኩት ነበር ያለው። እየተረዳሁት ያለው ከነሱ ንግግር ውስጥ ምን ያህል ፖለቲካል ፓወር ገንብቶ እንደመጣ፣ ምን ያህል ጠንካራ ፖለቲካል ግራውንድ እንዳለ፣ ምን ያህል የጸና የፖለቲካ አቋምና አቅም ገንብቶ አደርጅቶ እንደመጣ በእናንተ መረዳት አብይን መሳደብ ጀግና ያስብላል። ማንቋሸሽ እኮ እውቀት አይጠይቅም፣ መስራት ነው እውቀት የሚጠይቀው። ሲያኮስሱ ነው አልኩ ሎጂክ አይፈልግም። እየተሰባሰቡ የሚያለቅሱት ጩኸት አንድ አቅም ይናገራል። አብይ አህመድ ጡንቻ ላይ የተሰበሰበውን የፈረሱ ጉልበት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን ለተባበዩት ፖለቲካዊ ጉዳዮችን እንዲሁ ደግሞ ቀጠናዊ አበይት ክስተቶችን ወደ እናንተ የምናደርስ ይሆናል። እንዲሁም ሀገራዊ ጉዳዮችን የምንዳስስ ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ጉድ ፈልቷል። ኢሳያስ የፈራው አልቀረም፣ አደጋ ገጥሞታል። አብይ የበላውን ቀላል የማይባል ቁማርም የምንፈትሽና የምንበረብር ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ የበሉት አንድ ከፍ ያለ ቁማር አለ። በሱዳንም ጉዳይ በኢትዮጵያም ጉዳይ የበሉትን ሁለት ቁማሮች የምንመለከት ይሆናል። ከዛ በፊት ግን ኢሳያስ የገባበትን ከባድ አደጋ የምንመለከት ነው የሚሆነው። በተለይም በሱዳን ጉዳይ ባለፉት ጊዜያቶች ስናስቀምጣቸው የነበሩ አንዳንድ የኔና የናንተ ግምቶች ነበሩና እነዛ ግምቶቻችን ቅዠት የመሰሏቸው ሰዎችም ነበሩ። አንዳንድ ሰዎች የሆኑ ነገሮች አይሆንም ያሉ ሰዎች ነበሩ። ነገር ግን ተገለባጭ ሁኔታዎች ሚዛኖቻቸውን ትንሽ ወደኛ እያደሉ ያለ ይመስላል። በተለይ በሱዳን ጉዳይ ኢሳያስ ቀላል የማይባል አደጋ ነው የገጠመው። እንደምታውቁት የኢትዮጵያ መንግስት በኤርትራ መንግስት የመወረር አደጋ እንዳለበት ያለ መንግስታት ወቁልኝ ብሏል። በተለይ በመጪው ክረምት ያን ሊያደርጉ እንደሚችሉ ይሄ መግለጫ ከመውጣቱ በፊት እንግዲህ ወደ እናንተ ስናደርስ በነበረው ጥንቅራችን ላይ እንዳነሳውላችሁ ይሄ የክረምቱን ጊዜ አጠብቀው ወረራ ለመፈጸም ይሞክራሉ። በተለይም የኢትዮጵያ መንግስት አየር ኃይሉንና ድሮኑን ይጠቀማል ብለው ስለሚያስቡ ደመና ሊኖር ይችላል ብለው የሚያስቡት ጊዜ ወረራ ሊፈጽሙ ይችላሉ። እብደት ውስጥ ከገቡ ትንሽ ከቀልባቸው መሆን ካቃታቸው ጤነኛ መሆን ከተሳናቸው ያንን ያደርጋሉ እያልን ነበረ። ግን እኔ አሁንም ቢሆን 100% የሆነ ነገር አድርገው ነገር ይፈጥራሉ የሚል ግምት ድምዳሜ መስጠት አልችልም ጤነኛ ከሆኑ። ምክንያቱም እነሱ የሚሉት ነገር አቅም ይፈልጋል፣ ጉልበት ይፈልጋል፣ ጥንካሬ ይፈልጋል። ያን እነሱ የሚፈልጉትን ነገር ደግሞ ማድረግ የሚችሉበት አቅምም ጥንካሬም ጉልበትም አቋምም አላቸው የሚል እምነት እኔ በግል የለኝ። ምክንያቱም አቅም ይፈልጋል፣ ጉልበት ይፈልጋል። አይንን እያየ ኡፉ ነው እየተባለ እጅን አትከትም። ያ ከሆነ ግን ምናልባት አምባሩን ያጌጠበት ሌላ ሊሆን ይችላል። በዚህ ማለት ቲፒኤልኤፍ ወይ ፊዳ ልትሆን ትችላለች። አክቹአሊ ሐኪም ትሞታል ካንሰር አለብ ያለው ሰው ስለሌላው ሰው መኖር አለመኖር ብዙ ጉዳይ አይደለም። የመሞቻ ቀኑን ስለሚያውቀው እስከሚሞት ድረስ ቂም ያዘለበትን ጥላቻ ያዘለበትን መግደል የሚፈልገውን አካል እየገደለ ነው የሚቆየው ማለት ነው። በሱዳን ፖለቲካ ሐምዳን ዳጋሎ ሄሚቲ ትናንትና በጣም በርካታ ሰራዊቶችን አስመርቋል። ሳነሳላችሁ ነበር። በሱዳን
የቡርሃን ወንበር ሺፍት ሊያደርግ ይችላል። አላበቃም ስል ነበር። እቺኑ ቃል ትላንትና ሐምዳን ዳጋሎ ሄሚቲ ብሏታል። ጦርነቱ እንዳበቃ ያመኑ ሰዎች አሉ። ተሳስታችኋል። አላበቃም፣ አልጨረስንም፣ ጦርነቱ አላበቃም እያለን ያ ማለት ምንድነው? ይሄኛው ኃይል አርኤስኤፍ ወደ ሱዳን ፓወር ሊመጣ ይችላል ማለት ነው። አርኤስኤፍ ወደ ሱዳን ፓወር ከመጣ ኢሱ ጭሱ ወዮለት። ይሄን ያውቃል። ከአልቡርሃን ጋር ተሰልፎ ኤርትራን የአልቡርሃን ሰራዊት ግምጃ ቤት አድርጓታል። ሲፈልግ ጀት ሲፈልግ ምን እየተቀበለ ያስቀምጣል። እሱ በራሱ አደጋ ነበረው። ባለፈው እኔ ሳነሳላችሁ ነበር። በሱዳን ፓወር ሽፍት ሊፈጠር ይችላል። ነገርየው አላበቃም። የህወሓትና የቲፒኤልኤፍ አሊያንስ ፍለጋ መሯሯጥ ይሄንን ከግምት ውስጥ ያላስገባ የውር ድንብር ጉዞ ነው። ከአራት ከንፋስ ብለው ትንሽ እፍኝ አልተውም። ሄሚቲ ትላንት በጣም ብዙ ሺህ ሰራዊት አስመርቋል። እመጣለሁ ወደ ፓወር እያለ ነው። ከጀርባው ያሉ ኃይሎች አሉ። እዚች ጋር አብይ አህመድ ቀድሞ የተጫወታትን ቁማር ከዚህ በፊትም ሳነሳላችሁ ነበር። በሱዳን ፖለቲካ ውስጥ ቁማሯን ተጫውቷል። የትኛው አሊያንሶች ከየትኛው ጋር እንዳለ ቀድሞ አውቋል። ስለዚህ አቋቋሙን አስተካክሎ ሴንተር ላይ ቆሟል። ባለፈው የወዲ ረዳንና ወዲ ሁሴንን እንትናት ይዟቸው ፖስታት ይዟቸው ፖርት ሱዳን ልኳቸው ነበር። ፖርት ሱዳን በላካቸው ደብዳቤ ላይ ተነጋገሩ፣ ቁጭ በሉ፣ እኛ እናነጋግራችሁ፣ አሜሪካኖቹንም ቢሆን እኛ እናዋይላችሁ ይመስለኛል ያላቸው። ይመስለኛል ያ ነገር አላሉ። ይቅርባችሁ፣ መሀል ካርቱም ላይ ጥቃት አትማዘዙ፣ ይበቃል አይነት ጭዌን የተጫወቱ። ይሄ ራሱን ችሎ ሌላ አደጋ ነው። ለኢሱ ጭሱ ማለት ኢሱ ጭሱ ከቡርሃን ጋር ተሰልፋለች። ሐምዳን ዳጋሎ ሄሚቲ ከግብጽ ጋር ለመነጋገር ዝግጁ ነኝ እያለ ነው። ከግብጽ ጋር ቢሆን ለመነጋገር ዝግጁ ነኝ። አባኪያ የዚህ ቀጠናን ፖለቲካ እንደ ታምራት ገለታ እያንጓለለ ብለህ ካልሆነ ዝም ብለህ ዘሙ ብለህ እንዳገባበት እያንጓለለ ሳይል ገብቶ ጨዋታዋን ከፍ ዝቅ ማረጉን የቻላት የ4 ኪሎ አለቃ ብቻ ነው። ይመቸው እና ይሄ ለኢሳያስ እጅግ ከባድ አደጋ። ከዛ በዚህ በኩል ጦሩን እያስጠጋጋ ነው። ከኢትዮጵያ ጋር ውጊያ ውስጥ ገባለሁ ምናምን የሚል ጭዌ ውስጥ አስበው የሚመጣበትን ውጥረት፣ በዛ በኩል የሚመጣበትን አደጋ። ዝም ብለው ነው የሚፍጨረጨሩት። አቅም የለም፣ አቅም የለችም፣ ወፍ የለችም። የአቅም ጉዳይ ካሰላን የጡንቻን ጉዳይ ከደመርንና ከቀነስን የምናገኘው ዶት ይሄንን ነው የሚሆን። የምናገኘው ነጥብ ይሄ ነው። የማይነቃነቅ ወቅ ወዲም ወዲያም የሌለ አቅም አልባ ጡንቻ የሌለ የማይጠነክር ሆኖ ነው የምናገኘው። ኢሳያስ ጭንቅ ጥብብ እያለው እንደሆነ ያስታውቃል። ማለት እያንዳንዱ እንቅስቃሴው እያንዳንዱ ኮቴው ሁሉም ባክፋይር አለው። እንዲህ ቢያደርግ እንዲህ ይገጥመዋል፣ እንደዛም ቢያደርግ እንደዛ ይገጥመዋል። ባክፋይር የሌለው ምርጫ የለው። እያንዳንዱ ምርጫው እያንዳንዱ እርምጃው ራሱንም ጭምር የሚለበልብ የሆነ ነው። የግል ኢጎን ሲያክ የግል ብሪቱን ሲያስታምም እንግዲህ ከመጣሺ ማርያም ታምጣሺ ነው። በምስራቅ አፍሪካ ፖለቲካ ውስጥ የኢትዮጵያ ፖለቲከኞች የታመሙትን ህመም ኢሱም ታሞታል። አቅም እያወቀ ፓወሩን አንደርስታንድ ማድረግ እየቻለና ማድረግ እየተገባው የለየለት ብደት ውስጥ ገብቶ ዋጋ ከፍሏል። አሁን በሱዳን ፖለቲካ ውስጥ ሌላ እሱ ያልጠበቀው እንትን ውስጥ ገብቷል እና ይመቸው። የፈራው አልቀረም፣ ገና የፈራው ይደርሳል። ምክንያቱም በዛ በኩል እነ ዩኤኢ ምናምንም ከቻሳ ለሚሉል ባለፈውም ሳታያችሁ ነበር። የቱርክና የዩኤኢ የድሮን ምናምን የኤአይ ምናምን በትል ግራውንድ ናን እዚህ ነው የሚሆንልህ አፍንጫ ስር። ከዛስ አንተ የኢሳያስን ኢጎ ታካለ እየዞርክ ካልገባህማ ጨዋታ የኢሳያስን ኢጎ በማከክ የሚድን የኢሳያስን ኢጎ በመፎከት የሚሽር ህመም ያለ እንዳይመስልና ትንሽ ቆም ብሎ ማሰብ፣ ትንሽ ቆም ብሎ ማስላት ለኛም ለናንተም አይ ቲንክ ይጠቅማል። ግን ኢሳያስ አደጋ ውስጥ ነው እንደምታስቡት። የተደላደለ አሁን እነሱ የአማራ ፖለቲካ ስለተወጠረ የኦሮሚያ ፖለቲካ ስለተካረረ የመሃል ሀገሩ ጉዳይ ስለማይሰክን
አብይን እናስጨንቀዋለን ይለዋል። ጀለስ ቀጠናዊ ከባድ ጡንቸኛና ከባድ ጠላት ነው ያለው። ከባድ ጠላት ነው ያለውና የተሻለ ውጥረት ውስጥ እንኳን በመኖር በውጥረት እንኳን ካሰላ ነው ጀለስ ሌላ ጣጣ ውስጥ ነው ያለው ኢሱ ጩሱ እና ከባድ ነው። ሌላኛው አብይ የበላው ሀገራዊ ቁማር ነው። ሰሞኑን ብለን ነበር የሚሉ ሰዎች እየመጡ ነውና አሁን ደግሞ ሚልኬሳ የሚባል አንድ ሰው እኔ ስለሱ ማውራት አልፈልግም፣ ግን ማውራት ለተፈለገው ነገር ማስረጃ ስለሚሆንልኝ ነው። ስለነዚህ ግልብ ተዋናዮች፣ ስለነዚህ ሰነፍ ተሸናፊዎች ብዙ በማውራት ጊዜ ማጥፋት አልፈልግም፣ ግን መነሳት ያለባቸው የተወሰኑ ነጥቦች ስላሉ ነው። እኔ አማርኛ ስለማልችል እንዳልኳችሁ ገዶ ያለውን አልሰማውም። ፖለቲከኞች እንዳለ እየመጡ አብይ እንደዚህ ነው፣ የአብይ ሚስጥር፣ አብይ እንዲህ ብሎኝ ምናምን እያሉ ነው። ይሄ የብለን ነበር ጉዳይ ከቀጠለ ሌሎቻችንም እየተነሳን በቃ አንድ ቀንም አብይ አግኝቶን የማያውቅ ሰዎች እየተነሳን ማንም አብይ አግኝቶት እንትን የማይለው ሰው እየተነሳ እንትን ይላል። እኔ የኢትዮጵያ ፖለቲከኞችን መለስ ዜናዊ ለምን አግኝቶ አንድ ቀንም እንዳልጨበጣቸው የገባኝ አሁን ነው። በቃ እንደዚህ ያሉሽ ጌቶች ናቸው። ግን አንድ ነገር ልንገራችሁ፣ እነዚህ ሁሉ አሁን አብይ ብሎን ነበር የሚሉት ሰዎች አንድ ክራይሲስ ገብተዋል፣ የማንነት ቀውስ ውስጥ። አንድ ነገር ልንገራችሁ፣ ከለማ እስከ ሚልኬሳ ከምናምን እስከ ምናምን ሁሉም ህወሓትን በላት ማንም ውስጥ ያሉ ሰዎች ከአብይ ጎን ነን ብለው አብይን አግዘነዋል ምናምን ብለው የሚያስቡ ሰዎች አንድ እንትን ተሳስተዋል። በእነሱ ግምት፣ በእነሱ አረዳድ፣ በእነሱ እሳቤ ያኔ አብረው ከነበሩት ሰዎች በሙሉ ደካማ የመሰላቸው አብይ ነው። ስለዚህ አብይ ደካማው ነው እንደፈለግን እናደርገዋለን ነበረ ግምታቸው። እሱም በጣም ታክቲካል ነው፣ በቃ ያለ እያሳቀ ምናምን ያለፋቸው። ከዛስ ልክ ፓወሯን ሲይዛት፣ ልክ ስልጣኗን ሲጨብጣት፣ ልክ ዙፋኗ ላይ ሲቀመጥ እንደሚበልጣቸው አወቁ። እንደፈለጉ እንደማያደርጉት ገባቸው። እንደ ህልሙ እንጂ እንደ ህልማቸው እንደማያድራምኑ፣ እንደ መንገዱ እንጂ እንደ መንገዳቸው እንደማይራመድ ተረዱ። እንደ ህሊናው እንጂ እንደ ልባቸው እንደማያድር ገባቸው። ይሄ ትልቅ የማንነት ቀውስ ውስጥ ከተታቸው። የጠበቁት ሌላ ነው፣ ያገኙት ሌላ። ትልቅ የመጠበቅ ክራይሲስ ማለት ነው። እነሱ ሁሉንም ነገር ማድረግ እንችላለን የሚል ግምት ነበራቸው። አብይ ከባድ ቁማር ነው ይበላቸው። አሁን እየመጡ አብይ እንዲህ ብሎኝ ከዛ እንዲህ አደርጋለሁ ብሎኝ ምናምን እየነገራቸው ነው ያሸነፋቸው። ታውቃለህ፣ የደበቃቸው ነገር የለም። አደርጋለሁ ምናምን ይላቸዋል። እነሱ እንደዚህ እንድታደርግ አንፈልግም ሲሉት እሱ አደርጋለሁ። የሚነግሩን እኮ ሽንፈታቸውን፣ አደባባይ ላይ ወጥተው የሚያወሩት እኮ ሽንፈታቸውን ነው። አሁን የሚያስቀኝ ነገር አብይን ፌደራሊስት ባለመሆን የህዝቦችን ራስን በራስ የማስተዳደር መብትን በመንፈግ ይከሰዋል ሚልኬሳ። በጣም ያናደደኝ ሙሉ ኢንተርቪውን ብታዩት የስታሊን ንቀት ይሰለቸዋል፣ ይደብረዋል፣ ሌላ ቦታ ነው የሚያስበው። አስጠልተዋል። ታውቃለህ? እስቲ ደግመህ ይኸው ቪዲዮን ይኸው እንዴት እያስጠላኸው እንደሚሰማ፣ እንዴት እየናቀህ እንደሚያዳምጥ እየተጠቀመብህ ነው። በደንብ አድርጎ እየተጠቀመብህ ነበር። ከዛ አብይን በዛ ይከሰዋል። ብልጽግናን የዜጎችን ራስ በራስ የማስተዳደር መብትን በመንፈግ ብልጽግና እኮ ነው ለመጀመሪያ ጊዜ ፌደራሊስቶችንና ፌደራሊስቶችን በደንብ ለይተን እንድንመለከት ያደረገ ፓርቲ። በብልጽግና ዘመን አይደለም እንዴ ዜጎች ክልል መሆን እንፈልጋለን የሚሉ ሰዎች ክልል የመሆን መብታቸው የተመለሰላቸው፣ ካርታቸው የተመለሰላቸው? እናንተ አጋር ብላችሁ ያስቀመጣችሁት አንዱን ዋና አንዱን ምክትል ዜጋ አድርጋችሁ ያስቀመጣችሁበትን የመድብለ ፓርቲ ምናምን የምትሉትን ጨዋታ
ኢህአዴግ የሚባል ግንባር ሌላው ዋና ነው። ሌላው አንድ ሀገር ውስጥ እየኖርን እኩል ዜጎች ሆነን አንዱ ዋና አንዱ ምክትል አንዱ ተዋናይ አንዱ አጃቢ የሆነበትን ስርዓት የሻረው ብልጽግና አይደለም እንዴ? አብይ በሱ አይከሰስም። አንዳንድ ሰው በጣም ነው የሚያሳፍረው። እኔ አንዳንዱ አብይን ለማዋደቅ ብሎ ኢህአዴግን ያወድሳል። ያ ሁሉ ዘመን ኢህአዴግን ስቃወም ነው እኮ የኖርኩት ነበር ያለው የሚሉት እንደዛ ነው። ኢህአዴግን አሁን ልደቱ እነመሳይ ኢህአዴግን ስንቃወም ነው ነው። ኢህአዴግን እንቃወማለን፣ ኢህአዴግን እንጠላለን፣ ኢህአዴግን አንፈልግም፣ ኢህአዴግን ነው እንትን የምንለው፣ ኢህአዴግ መለወጥ አለበት ሲሉ ነው የኖሩት። አሁን ቁጭ ብለው ኢህአዴግን ሲያወድሱ ይውላሉ። የማይሆን እኮ አንደኛ የመርህና የፕሪንሲፕል ሰዎች አይደላችሁ። እና ደግሞ አብይ ብሎን ነበር እንደዚህ ብሎኝ አግኝቶኝ ማለት አረ ለከታ በጁ ለተካ ማመን ካልፈለግን አንገደድም። አንፈልግም እንዴ ተገደመ ነው እንዴ? አንዳንድ ሰው እኮ በቃ ካልታመንክ በጣም ከባድ ቁማር ነው አብይ የበላችሁ። በዚህ ሁሉ ውስጥ እነኚህ ሁሉ ሰዎች ሲያወሩ በነገራችን ላይ እየገባኝ ያለው የአብይ ፓወር ነው። እየተረዳሁት ያለው ከነሱ ንግግር ውስጥ ምን ያህል ፖለቲካል ፓወር ገንብቶ እንደመጣ፣ ምን ያህል ጠንካራ ፖለቲካል ግራውንድ እንዳለው፣ ምን ያህል የጸና የፖለቲካ አቋምና አቅም ገንብቶ አደርጅቶ እንደመጣ ነው። አሁን ያላችሁትም ከዚህ ተማሩ። አሁንም ባይናችን እንደምናየው መርህ ያላቸው ፕሪንሲፕል ያላቸው ሰዎች ከአብይ ጎን አሉ። ሲመጡ ቅድመ ሁኔታ አላስቀመጡ። ለስርዓት ለሀገርና ለህዝብ ለማገልገል የፈለጉ ሰዎች ዛሬም አሉ። እንደነ ብርሃኑ ነጋ አብይን ስላልተሳደቡ ጀግና አይደሉም ማለት አይደለም። በእናንተ መረዳት አብይን መሳደብ ጀግና ያስብላል። ማንቋሸሽ እኮ ዕውቀት አይጠይቅም፣ መስራት ነው ዕውቀት የሚጠይቀው። ማጠልሸት እኮ ዲግሪ ያስፈልገው። ሲያኮስሱ መዋል እኮ ሎጂክ አይፈልግም። ምንም ዝም ብሎ መሳደብ ይቻላል። እንደነ ብርሃኑ ነጋ መስራት ነው ከባድ። በእነሱ ልክ መሮጥ ነው ከባድ። የአብይ ከባድ ቁማር እኮ ቀላል ሰው አድርጋችሁ የምታስቡ ሰዎች ግን በጣም ማለት አብይ አረጋ ከበደን መሀል ላይ አድርጎ ደመቀ ዘውዱንና ጌታቸው ረዳን አንድ አዳራሽ ውስጥ የሚያስቀምጥ ሰው እኔ አላልኩ። እኔ ምንም ማለት ፈልጌ አይደለም፣ ግን ዝም ብለህ እዚህ ጋር ፈልገው ውስጥ የአብይን አቅም እዚህ ጋር ፈልገው አረጋን መሀል ላይ አድርጎ ጌታቸውን በዚህ ጋር አድርጎ ደመቀ ዘውዱን በዚህ ጋር አድርጎ ያስቀምጥልሃል። ከዛ አብይ ተራ ፖለቲከኛ ነው ትለኛል። ኧረ እባክህ ነፍሴና ነፍሴ አቧራው ሲነሳ ከባህር ዳር አዴት አብያ ድረስ ከሰባቱ ዋርካ ሞጣ ጊዮርጊስ ቢቸና ደብረ ወርቅ ከደጀን ማርቆስ ልምዳልሽ ወካቸው አዲሱ አውቶቡስ። ያው ይመቸኛል ስለሚመቸኝ እኔ ምንም ማለት ፈልጌ አይደል። በፍየል ታረሰ በበግ ተበራየ እንደዛ ይሄኛው ፖለቲካ ቁማር ከባድ ነው። በፍየል ታረሰ ደኔ በበግ ተበራየ ደኔ ወይታዘም ደኔ ፖሊስ ጣቢያን ያየ አረ ደኔ እዚህ ጋር ደመቀ ዘውዱንና እንትናን አንድ ላይ ቁጭ አድርጎ ያየው ጨዋታ በፍየል ታረሰ ደኔ በበግ ተበራየ ደኔ ብለህ የምታልፈው። ከዛውንም አብይ ተራ ፖለቲከኛ ይመስላል። ታየው በቃ እየተሰባሰቡ የሚያለቅሱት ጩኸት፣ እየተሰባሰቡ የሚያሰሙት ድምፅ አንድ አቅም ይናገራል። አብይ አህመድ ጡንቻ ላይ የተሰበሰበውን የፈረስ ጉልበት ስንት ፈረስ ጉልበት ነው? የስንት የፈረስ ጉልበት ነው ያለው የሰውዬ አነጠባቸው። ታውቃለህ? የማንነት ቀውስ ውስጥ ከተታቸው። እየመጣችሁ እንዲህ ብሎ ነበር በሉ ደግሞ አሁን ከዛ ሽንፈታችሁን ንገሩ። እንዲህም ብሏችሁ ከነበረ እንዲያም ብሏችሁ ከነበረ አንድ ነገር ግን አስምሩልኝ። እነኚህ ሰዎች አብይን ያገዙት መጀመሪያ ላይ አብረው የቆሙት ምናምን እንደሚፈልጉት እንደሚያስደርጉት አስበው ነው። አያውቁትም። ሲጀመርም አያውቁትም፣ ሲመጡም አያውቁትም።
የሚያውቁት ያኔ በፖለቲካል ግራውንድ ስለ አሁን ሚልኬሳ ሲያወራ ሰምታችሁት ከሆነ ለማ የሆነ የማይነካ ካራክተር እንደሆነ ነበር የሚያስቡት። ይፈሩ ነበር። በቃ በመንገድ አንድ ኮንክ ያቢ ትልቁ ኳሊቲ ዋይዛዊ ዲሲሽን ሜከርነቱ ነው። ውሳኔ መስጠት አቅሙ ነው። ማንም ሁን ምንም ሁን ከየትም ና እንዴትም ና እንዴትም ቁም እንዴትም ተንበርክክ እንዴትም እግርን አንሳ እንዴትም ወገብህን ያዝ ጉዳዩ አይደለም። እሱ ጉዳዩ አይደለም። የሱ ጉዳይ አንድና አንድ ነው። እንዴት አድርጎ እንደሚረታ ነው የሚያሳይ። በመንገዴ ከመጣችሁ ምናምን አለኝ ምን አይላል። እሱ በመንገዱ ከመጣን ቅቤ የሚቀባን ነው ይመስለው እኮ። ህልም መንገድ ጎዳና እና ድብና አድርጎ ነው አብይ ቁማሩን የበላችሁ። ፖለቲከኛ ነው፣ የሃይማኖት አባት አይደለም። እና እናንተ እንደምትሉት ለአንድ ሰፈር እንዳልቆመም ነው እየገባን ያለው በምትከሱት ክስ ከዛም ከዚህም እየመጣችሁ የምትጮት ጩኸቶች። ኦኬ የሰውዬ ሴንተር ላይ ነው ያለው ማለት ነው። የሁላችንም ነው ማለት ነው። የኔ ያሉ ሰዎች የራሳቸው ማድረግ አቅቷቸው ጠቡስ ከገቡና ሱም መሀል ላይ ቆመው ሁሉንም እኩል መርታት ከቻለ ከኢትዮጵያ ጎን ነው ማለት ነው። ስለዚህ አብረ ነው እንቆማለን። አሁን ያስቅኛል ማለት ምን አይነት ክብር የለሽ ፖለቲካ እንደምትጫወቱ ማለት ለሻዕቢያ ለህዋት አፍቶናላችሁ ሄዳችሁ። እኔ ያናዱኛል እኮ ህዋት በህይወቷ ገደለቻቸው፣ በሞቷ እንደ ከብት ነዳቻቸው። በህይወቷ እያለ ከሰው በታች አደረገቻቸው፣ በሞቷ ደግሞ እንደ ሰው ማሰብ እንደማይችሉ ከክብር ዝቅ ከማንነት ውርድ ከፖለቲካ ቅልል ከእኔነት ዝቅጥ ብለው እንደሚጫወቱ አሳየችን። በደንብ አድርጋ ውለታው አለችልን፣ ሞታ ውለታው አለችልን። እና አሁንም ግን ይሄ ሁሉ አድርጋችሁ አልቻላችሁት። እሱ በቃ ካልቻላችሁ አልቻላችሁ ነው። እስቲ ብሬክ ውሰዱ ትንሽ። እየመጣችሁ ሽንፈታችሁን ከምትነግሩ ይሻላል ብዬ ነው። ምክንያቱም በሌላ ስራ ነው ያለ ብራዘር፣ እዚህ ሰፈር ስራ ነው። ያ ሌላ በጣም ብዙ ጉዳይ አለበት መሰለኝ የሚያስቸኩለው። በዝምታ እየሰራቸው ያለው ፕሮጀክቶች በጣም አዲስ ኳሊቲ ነው። በዝምታ እየሰሩ የሆኑ ነገሮችን ድንገት ቡም፣ በዝምታ እየወጡ የሆኑ ነገሮችን ድንገት ልቅቅ፣ በዝምታ እንትን እያሉ ከፍ ማድረግና ይሄ ሌላ ጉዳይ ነው። ቁማር ተበልታችኋል። በቃ ምንም ማድረግ አንችልም። አርፋችሁ ኑሯችሁን ማጣጣም ነው። ከዛ በመለስ ስላለው ጉዳይ ከዛ በመለስ ስላለው ጩኸት እናንተው ተወጡት ነው የምንለው። እንግዲህ እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች ነው የምለው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን።